ይህ ቪዲዮ ዳንኤል 7:25ን ሕግንና የቀን ሰንበትን በተመለከተ ስለተሰራጨ የሐሰት ትምህርት በተመለከተ መጽሐፍ ቅዱሳዊ ትክክለኛ ምርመራን በማድረግ ከቃል እግዚአብሔር እውነተኛውን መልስ ይገልጻል። ከዚህ ክፍል ቀደም ያሉትን ሶስቱን ክፍሎች ያላያችሁ እንደ ቅደም ተከተላቸው አይታችሁ ወደዚህኛው ተሸጋገሩ። የእግዚአብሔር መንፈስ ከኛ ጋር ነው። በዚህ በክፍል 4 ስለ ዳንኤል 7:25 እውነተኛ ሚስጥር በደንብ አድርገን ጠቅለል አድርገን እናያለን ማለት ነው። መጋቢ እሸቱና አድቬንቲስቶች በዳንኤል 7:25 ትርጓሜ ላይ የሳቱበትን እውነታና የክፍሉን ትክክለኛ ሚስጥር በሶስት አንኳር ነጥቦች እንመልከት። አንደኛ፣ ትንቢቱን ያለ አውዱ መተርጎምና የታሪክ ግድፈት። አድቬንቲስቶች በዳንኤል 7:25 ላይ የተጠቀሰውን ዘመናትንና ሕግን ይለውጥ ዘንድ ያስባል የሚለውን ኃይለ ቃል የሮማ ጳጳስ ወይም ቆስጠንጢኖስ የሰንበትን ቀን ወደ እሁድ እንደቀየረ አድርገው በግድ ይተረጉሙታል። ነገር ግን ይህ ክፍል ስለ ሰንበት ወይም ስለ ክርስትና አምልኮ ቀን በትንሹ እንኳን አይናገርም። ይልቁንም ትንቢቱ የሚናገረው የቤተ ክርስቲያንን ታሪክ የቀየረውንና ቅዱሳኑን ያሳደደውን ጨካኙን አራተኛውን አውሬ ራሱን ከእግዚአብሔር በላይ ከፍ ያደረገውን ትዕቢተኛ ቀንድ ወይም ንጉሥ በተመለከተ ብቻ ነው። ይህ የቅዱሳን መከራ በራእይ 11:7 ላይ ምስክራቸውን ከፈጸሙ በኋላ ከጥልቁ የሚወጣው አውሬ ይዋጋቸዋል፣ ያሸንፋቸውማል፣ ይገድላቸውማል ተብሎ ከተጻፈው በራእይ 13:6-7 ላይ ደግሞ እግዚአብሔርንም ለመሳደብ ስሙንና ማደሪያውንም በሰማይም የሚያድሩትን ሊሳደብ አፉን ከፈተ፣ ቅዱሳንንም ይዋጋ ዘንድ ድል የሚያደርጋቸው ዘንድ ተሰጠው፣ በነገድና በወገንም በቋንቋም በሕዝቡም ሁሉ ላይ ስልጣን ተሰጠው ከሚለውና በራእይ 17:14 ላይ እነዚህ በጉን ይወጋሉ፣ በጉም የጌቶች ጌታና የነገስታት ንጉሥ ስለሆነ እነርሱን ድል ይነሳል፣ ከእርሱም ጋር ያሉ የተጠሩና የተመረጡ የታመኑም ደግሞ ድል ይነሳሉ ከሚሉት አቻ የትንቢት ክፍሎች ጋር ፍጹም የሚስማማ ነው። ሁለተኛ፣ ሕግንና ዘመንን ለመለወጥ ያስባል ለሚለው እውነተኛው መጽሐፍ ቅዱሳዊ ፍቺ ከቃል እግዚአብሔር። በዚህ ትንቢት ውስጥ ትልቁ ሚስጥር ክፉ መሪ ዘመናትንና ሕግን ለመለወጥ ያስባል እንጂ ፍጹም አይችልም። ምክንያቱም ዳንኤል 2:21 ላይ በግልጽ እንደተቀመጠው ጊዜያትንና ዘመናትን ይለውጣል፣ ነገስታትን ያፈልሳል፣ ነገስታትንም ያስነሳል፣ ጥበብን ለጠቢባን እውቀትንም ለአስተዋዮች ይሰጣል የተባለው እርሱ እግዚአብሔር ነው። ይህንን ፍጹም መለኮታዊ ስልጣን ለመንጠቅ የሚነሳው የዚህ ትዕቢተኛ ንጉሥ ዓላማ በሁለተኛ ተሰሎንቄ ምዕራፍ 2:3 ላይ ማንም በዋናቸው መንገድ አያስታችሁ፣ ክህደቱ አስቀድሞ ሳይመጣና የዓመፅ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር መቅደስ እስኪቀመጥ ድረስ አምላክ ከተባለው ሁሉ ሰዎችን ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርገው ተቃዋሚ እርሱ ነው ተብሎ ከተገለጠው የጥፋት ልጅ ማንነት ጋር አንድ ነው። እርሱ ለመለወጥ የሚያስበው ሕግ በዳንኤል 11:31 አልፎ 36-38 ላይ እንደተገለጠውና ኢየሱስ ክርስቶስ በማቴዎስ 24:15 በማርቆስ 13:14 እና በሉቃስ 21:20 ላይ ከኢየሩሳሌም ጥፋት ጋር አያይዞ የሰጠውን የእግዚአብሔርን መቅደስ የማርከስና በጌታ ፈንታ የሰራዊትን አምላክ የማቆም የትዕቢት አዋጅ እንጂ ቀናትን የመለወጥ ስርዓት አይደለም። እርሱ የሻረው ትልቁ ሕግ በማቴዎስ 4:10 ላይ ለጌታ ለአምላክ ስገድ እርሱንም ብቻ አምልክ የሚለውን መሰረታዊ መለኮታዊ ሕግ ነው። ሶስተኛ፣ የቤተ ክርስቲያን አምልኮ መሰረትና የታሪክ እውነታ። ክፉ ንጉሥ በራእይ 19:19-20 መሰረት ከነሰራዊቱና ከሐሰተኛው ነቢይ ጋር ተያይዞ ወደ እሳት ባህር ተጥሎ ለዘላለም ከመደምሰሱ በፊት ቅዱሳን ለጥቂት ጊዜ ለዘመናትና ለዘመን እኩሌታ በእጁ መሰጠታቸው የታወቀ ነው። አድቬንቲስቶች የሮማው ንጉሥ አምልኮን ቀየረው በማለት የሚያቀርቡት ትርክት የጥንቷ ቤተ ክርስቲያን ከጌታ ትንሣኤ ማግስት ጀምሮ በሳምንት መጀመሪያ ቀን እሁድ ታመልክ እንደነበር የሚመሰክሩትን የአዲስ ኪዳን መጽሐፍትንና ጥንታዊ የቤተ ክርስቲያን የታሪክ ሰነዶችን ሙሉ በሙሉ የሚክድና መጽሐፍ ቅዱሳዊ ድጋፍ የሌለው አሳሳሽ ኑፋቄ ነው።
ዳንኤል 7:25ን የቀን ሰንበት ጠባቂዎች እንደሚመኙት የሰንበትን መለወጥ ሳይሆን የክፉን መሪ አምባገነንነትና ፍጻሜውን ብቻ የሚናገር ክፍል ነው። እዚህ ጋር በደንብ አድርጋችሁ አድምጡኝ። ከጊዜ በኋላ ሰዎች ቃለ እግዚአብሔርንም ሆነ ታሪክን ባለማወቅ እሁድን እንደ ሰንበት የቆጠሩ እንደሆነ ከንግግራቸው ተነስተን ማስተካከያ መሳይ ሌላ የለየለት ትምህርት ማስተማር የለብንም። ሰዎች ባለማወቅ ወንጌልንም ሆነ ታሪክን በበረዙ ጊዜ በእግዚአብሔር ቃል እውነትን እንመሰክርላቸዋለን።